ዛሬ ከኔ ጋር ከረንት ኤሌክትሪክሲቲን ምን ይሆናል ማለት ነው። እሺ ከረንት ኤሌክትሪክሲቲ ነው ከቨር የምናደርገው። ያ ማለት የምታስታውሱ ከሆነ ለሳምንት በፊት ዋትስ ኤሌክትሪክሲቲ የሚባል ጽንሰ ሐሳብ ነበር የጀመርነው። ኤሌክትሪክሲቲ እንግዲህ ስንል ኤሌክትሪክሲቲ ኤሌክትሪክ የምትለው ቃል ምንን ተጠቁማለች ብለን ነበር? ቻርጅ። ስለዚህ ኤሌክትሪክሲቲ ስንል ኤሌክትሪክሲቲ ኢዝ አ ሶርስ ኦፍ ኢነርጂ ተባብለናል። የኢነርጂ ሶርስ ነው አይደለም? ምን አይነት ሶርስ ኦፍ ኢነርጂ ነው? ፕራይመሪ ነው ሰከንደሪ ነው ተባባልን? ሰከንደሪ ሶርስ ኦፍ ኢነርጂ ነው ተባባልን። ይሄን ኢነርጂ የሚገኘው በስንት አይነት መንገድ ነው? በሁለት አይነት መንገድ ነው። ዌዘር ዘ ቻርጅስ ኤግዚስት ኦር ሙቭ፣ ቻርጆቹ ተገኙ ተንቀሳቀሱ ምን አለ አለን? ኤሌክትሪክሲቲ አለን። ስለዚህ ቻርጆቹ ተገኙ ሲባል ወይም ቻርጆቹ አትሬስ ሲሆኑ ስታቲክ ኤሌክትሪክሲቲ ያልነው፣ ቻርጆቹ ሞሽን ላይ ሲሆኑ ደግሞ ከረንት ኤሌክትሪክሲቲ ያልነው። ስለዚህ ሁለት ቦታ ከፍለን ነበር ስንማር የነበረው። አንደኛው ስታቲክ ኤሌክትሪክሲቲ ይባላል ወይም ኤሌክትሮስታቲክ፣ እሱም በደንብ አየን። ኤሌክትሮስታቲክ ስር ካየናቸው ጽንሰ ሐሳቦች መካከል የመጀመሪያው ያው ኤሌክትሪክ የምትባለው ጽንሰ ሐሳብ ቻርጅ ይጠቁማለች። ስታቲክ ሬስት ማለት ነው። ቻርጅ አት ሬስት እና ወደዚህ ድላዊት ቻርጅ አት ሬስት ላይ ሲሆኑ ማለት ነው ቻርጆቹ። ከዛ አለፍን ዋት ዳዝ ሚን ቻርጅ አለን፣ በተንን ፕሮፐርቲስ ኦፍ ቻርጅ አየን፣ ፕሮሰሲንግ ኦፍ ቻርጅ፣ ቻርጂንግ ባይ ኮንዳክሽን፣ ኢንዳክሽን፣ ረቢንግ አየን። ኮሎምበስ ሎ ኤፍ ኢዝ ኢኳል ቱ ኬ ኪው1 ኪው2 ኦቨር አር ስኩዌር ታስታውሳላችሁ እሱንም። ከዛ ደግሞ በቻርጅ ዙሪያ ያለ ቦታ አለን፣ ቦታ ፊልድ ነው አለን። ቻርጅ ኤሌክትሪክ የሚባል ጽንሰ ሐሳብ ይጠቁማል። ኤሌክትሪክ ፊልድ አለን። ሶ ኤሌክትሪክ ፊልድ it is a region around a point charge ተስማማና። ከዛ ወረድ አለና ፕሮፐርቲስ ኦፍ ኤሌክትሪክ ፊልድን አየን። ኤሌክትሪክ ፊልድ ላይን ፕሮፐርቲ ያላቸው ኤሌክትሪክ ፊልድ ስትሬንግዝንም አየን። ኬ ኪው ኦቨር አር ስኩዌር አለን። በሱ ላይም ጥያቄ በደንብ አርክተን የሰራ ነው። ጥያቄ አብስተን ነው ስንሰራ የነበረው። ከዛ ኤሌክትሪክ ፖቴንሻል ኢነርጂን አየን። ፖቴንሻል ኢነርጂን ድሮ ነበር የምናውቀው አለን። ፖቴንሻል ኢነርጂ ኢዝ ኢኳል ቱ ማን ነበር ድሮ? ፖቴንሻል ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ኤምጂኤች አይደለም? ወይም ኤምጂ ማለት ፎርስ ኦፍ ግራቪቲ እንደማለት ነው አይደለም? ታይምስ ኤች አይደለም? ኦኬ ፖቴንሻል ኢነርጂ ኤሌክትሪካል ፖቴንሻል ኢነርጂ ደግሞ በሚሆንበት ሰዓት ላይ ጀስት ምንድነው የምናደርገው? ፎርስ ኦፍ ግራቪቲ ፎርስ ኦፍ ኤሌክትሪክ ታይምስ ሃይት ምን ትሆናለች? አር። ምንም ልዩነት የለውም። ኤፍኢ ደግሞ ማለት ማን ነበር? ኬ ኪው1 ኪው2 ኦቨር ዋት አር ስኩዌር ታይምስ አር። እቺን በዚህ ቻጣፈው። ስለዚህ ኤሌክትሪክ ፖቴንሻል ኢነርጂ ማለት ኬ ኪው1 ኪው2 ኦቨር ዋት አር ነው የሚል ጽንሰ ሐሳብ አነሳ። ከዛ ኤሌክትሪክ ፖቴንሻል ኢነርጂ ፐር ዩኒት ቻርጅ ደግሞ ኤሌክትሪክ ፖቴንሻል ወይም ፖቴንሻል ዲፍረንስ ይባላል። ኬ ኪው ኦቨር አር ነው የሚል ጽንሰ ሐሳብ አነሳ። ከዛ በኋላ ሄደት አለና ኤሌክትሪክ ፖቴንሻል ዲፍረንስ አለን። የኤሌክትሪክ ፖቴንሻል ልዩነት ካለ ኤሌክትሪክ ፖቴንሻል ዲፍረንስ ይባላል። የኤሌክትሪክ ፖቴንሻል ልዩነት ከሌለ ኢኩ ፖቴንሻል ላይን ከሆነ ኢኩ ፖቴንሻል ላይን፣ ይሄ ላይን የሚገኝበት ሰርፌስ ደግሞ ኢኩ ፖቴንሻል ሰርፌስ ይባላል። ኢኩ ፖቴንሻል ወይም ኢኩ ፖቴንሻል ሰርፌስ ማለት there is no any potential difference። ተግባባን አይደል? እነዚህም ጽንሰ ሐሳቦች አነሳን። ከዛ ካፓሲተር አለን። ካፓሲተር ምንድነው አለን? ዲቫይስ ነው አለን። ካፓሲተር ከመባሉ በፊት የመጀመሪያ ስሙ ማን ነበር አለን? ኮንደንሰር ነበር። ግን ኮንደንሰር የሚባለው ጽንሰ ሐሳብ ከስቲም ማሽን ጋር ስለሚያምታታ ምን የሚል ስያሜ የሰጡት? ካፓክስ አሉት ላቲኖች። ካፓክስ ወይም ካፓሲታስ ስቶር ማድረግ። ኦአር የምትባል ሰፊክስ ሲጨምርበት ወደ ምን ይቀይሯል? ወደ ዲቫይስ። ስለዚህ ካፓሲተር ወይም ካፓሲቶር ኦአር ሲኖረው የሚኖር ማለት ነው። ዲቫይስ ዛት ኢዝ ዱ ቱ ስቶር ቻርጅንም ኢነርጂንም ምን ያደርጋል? ስቶር ያደርጋል። ተስማማን አይደል? ከዛ ወረድን። የዚህ ካፓሲተር ብቃቱ ደግሞ ምንድነው ብለናል? ካፓሲታንስ ነው አይደል? ስለዚህ ካፓሲተር ቻርጅና ኢነርጂን ስቶር ያደርጋል ማለት it is look like battery but it's not the same with battery። ከባትሪ ጋር ይመሳሰላል አይደል? በሁለቱ መካከል ያለው ዲፈረንስ የመጀመሪያው ካፓሲተር ኢነርጂን ስቶር የሚያደርገው አስ ኤሌክትሪክ ፊልድ ነው። ባትሪ ላይ ደግሞ ስንመጣ ባትሪ ኬሚካል ኢነርጂ ነው ሆኖ የሚገኘው። በጣም ጥሩ። ካፓሲተር ላይ ስንመጣ ቪዲዮን አየን። ቻርጂንግ እና ዲስቻርጂንግ ሬቱ በጣም ፈጣን ነው። ባትሪ ላይ ስንመጣ ግን ባትሪ ስልካችንን ማን ቻርጅ ስናደርገው ቀስ ብሎ ነው ቻርጅ የሚያደርገው፣ ከዛም ቀስ ብሎ ነው ሉዝ የሚያደርገው። ተስማማን አይደል? በጣም ጥሩ። ከዛ ወረድና ካፓሲተር ፓሲቭ ኮምፖነንት ነው አይደል? ባትሪ ደግሞ አክቲቭ ኮምፖነንት ነው አይደል? አክቲቭ ኮምፖነንት እና ፓሲቭ ኮምፖነንት ልዩነታቸው፣ አክቲቭ ኮምፖነንት ምንድነው አይደል? ኢነርጂን ሰፕላይ ያደርጋሉ፣ ፓወር ሰፕላይ ያደርጋሉ። ፓሲቭ ኮምፖነንቶች ግን ሰፕላይ አያደርጉም፣ አብዞርቭ ነው የሚያደርጉት የሚል ጽንሰ ሐሳብ አነሳን። ከዛ በኋላ ወረዳልን። ካፓሲታንስ ፎርሙላ አየን። ካፓሲተር እንዴት ይገነባላልን? ከሁለት ፓራላል ፕሌቶች ነው የሚገነባልን። there is two parallel plate። በሁለቱ ፓራላል ፕሌት መካከል የሆነ ጋፕ አለ። እዚህ ውስጥ የምትገባው ማቴሪያል ማን ትባላለች? ዳይኤሌክትሪክ ማቴሪያል። ዳይኤሌክትሪክ ማቴሪያል ኮንዳክተር ነው ወይስ ኢንሱሌተር ነው? ላለማስተላለፍ ነው። አዎ። ለምን አላስተላለፍም ሲል የሚገቡት ቻርጆች ላስት ታይም እንዳያችሁት አልተላለፍ ይሉና የተወሰኑት ይቀራሉ። ስለዚህ ዳይኤሌክትሪክ ማቴሪያል ምንን ኢንክሪዝ ያደርጋል? ካፓሲታንስን ይጨምርልናል ማለት ነው።
ዳይኤሌክትሪክ መኖሩ ካፓሲታንስ መጠን ይጨምርናል። ተስማማን አይደል? ሌላው እዚች ጋር ኤሪያ ያለችን ይችን ደግሞ ምን አለ ዲ ዲስታንስ ብለን ሰየምናት። በሁለቱ ፓራላል ፕሌቶች መካከል ያለችው ልዩነት እቺ ዲስታንሷ በጣም በጨመረች ቁጥር ስቶር የሚሆነው ወይም የካፓሲታንሱ መጠን እየቀነሰ ነው የሚመጣው። ለምን ዲስታንሱ ሲጨምር ካፓሲተር አስ ኤሌክትሪክ ፊልድ ነው ስቶር የሚያደርገው፣ ኤሌክትሪክ ፊልዱ ይቀንሳል። K/R² አይደል? ኤሌክትሪክ ፊልድ አሯ በጨመረች ቁጥር ይቀንሳል። ኤሌክትሪክ ፊልዱ ስለሚቀንስ ካፓሲታንስ መጠኑ ይቀንሳል። ኤሪያው በጨመረ ቁጥር ግን ምኑ ይጨምራል? ካፓሲታንስ መጠኑ ይጨምራል። ብዙ ቻርጆችን ስቶር ማድረግ ይችላል አይደል? ከዚህም በመነሳት C = E0A/D አደረግን። ካፓሲታንስ እና ኤሪያ ዳይሬክትሊ ፕሮፖርሽናል አላቸው። ካፓሲታንስ እና D the distance between the two plate has inversely proportional E0 ምን ተጠቅመኛለች? ዳይኤሌክትሪክ ማቴሪያል if ዳይኤሌክትሪክ ማቴሪያል የምንላቸው የማያስተላልፉ ለምሳሌ ኤር እዚህ በሁለቱ መካከል አሁን በሁለቱ እጅ ባዶ ነው አይደል? ኤር ነው አይደል? they act like insulator ኤር ማይካ ረበር ፕላስቲክ እያልን ጠቀስን። ኤር ከሆነ የተሞላ ኢኖቷ 8.85 ታይምስ 10⁻12 ናት። ስለምትሰጥ ምንም ችግር የለም። እነዚህ ተሳሳቦች አነሳ። ከዛ በኋላ ደግሞ ኮምቢኔሽን ኦፍ ካፓሲተር አየን፣ ኢንሲሪስ እና ኢምፓረላል አለን። እናስታውስ ዛሬ በሬዚስተር ስለምናየው ይሄንን ለምሳሌ በሲሪስ ሲገናኙ እንዴት ነው አለ one next to the other ወይም ደግሞ አንድ መስመር ላይ ሲኖሩ አይደለም ያለው። let's say this is C1 this is C2 this is C3። ስለዚህ ከዚህ ውስጥ የሚወጣው ቻርጅ ምንድነው አለ ዋ ነው። ስለዚህ ከዚህ ውስጥ የሚወጣው ቻርጅ በተክላላ በዚህ ውስጥ ከሚያልፈው ጋር እኩል ነው አይደል? ስለዚህ ቶታል ቻርጃችን በኪው1 ውስጥም በኪው2 ውስጥም በኪው3 ውስጥም ከሚያልፈው ጋር ምንድነው እኩል ነው አለ። ቻርጁ እኩል ነው ማለት ቮልቴጁ ምንናል ማለት ነው ድምር V ቶታል ማለት V1 V2 V3። ይሄ ለምን እንደዚህ እንደሚሆን አውርቻቸዋለሁ። because V ማለት ምን ማለት ነው ወይም ኪው ማለት CV ነው አይደል? ስለዚህ V ማለት Q over what C ተመሳሳይ ቻርጅ ነው ያለው ግን የተለያየ ካፓሲታንስ ነው ያለው። ተመሳሳይ ቁጥር ለተለያየ ቁጥር ሲካፈል አንድ አይነት ነገር አይመጣም፣ ሰም ነው የሚሆነው። ስለዚህ V ቶታል ከዚህ ተነስተን በሲሪስ በሚገናኙበት ጊዜ 1/C ቶታል 1/C1 1/C2 1/C3 አለን። እንዲሁም ደግሞ ፓራላል በሚሆንበት ሳለ ላይ ደግሞ ፌስ ቱ ፌስ ሲገናኙ ነው አይደል እንዴ? አዎ እሺ። let's say this is C1 C2 C3 we call this one junction ወይም ደግሞ ኤሌክትሪካል ኖድ ማለት ኤሌክትሪካል ኖድ ላይ ፖቴንሻል ዲፈረንስ ምንድነው the same ነው። ስለዚህ ጃንክሽን እናያለን ከርቹፍሩ ላይ ስንመጣ ጃንክሽን ወይም ደግሞ ኤሌክትሪካል ኖድ ትባላለች። ኢኩ ፖቴንሻል ናት። ኢኩ ፖቴንሻል ማለት ኢኳል ፖቴንሻል which means V እኩል ነው የሚሰራጨው። ስለዚህ V ቶታላችን እዚህም ካለው ጋር ምረው እኩል ነው አለ። ቮልቴጁ ተመሳሳይ ከሆነ ምኑ የተለያየ ሊሆን ይችላል ማለት ነው። ቻርጃችን ኪው ቶታል = Q1 Q2 Q3 ኪው ማለት CV ነው። ይሄንን ብንተካው ፋይናሊ C ቶታል ማለት C1 C2 C3። ስለዚህ በአንድ ሰርኪዩት ውስጥ የካፓሲታንስ መጠኑ እንዲያንስልኝ እቅድ ካለኝ በምንድነው ጆይን ማድረግ ያለብኝ ማለት ነው? በሲሪስ ሳገናኛቸው ቶታል ካፓሲታንሱ ያንሳል። በፓራላል ደግሞ ሳገናኛቸው ቶታል ካፓሲታንሱ ይጨምራል። በዚህ ጊዜ ለምን እንደሚያንስ በዚህ ጊዜ ለምን እንደሚጨምር ከሆነ ነገር ጋር አዛምጄ ላጫውታችሁ ሞክሬያለሁ። ለምሳሌ ሲሪስ በሚሆንበት ሳለ የካፓሲታንስ መጠኑ ያንሳል። ቶታል ካፓሲታንሱ it's very very low or it is less than the smallest capacitance። ይሄ smallest ከምትባለው C1 C2 I don't know ወይቺ the smallest ናት። the smallest እንኳን ያንሳል ወይም ደግሞ ከሁሉም ያንሳል ማለት ነው። ለምንድን ነው የሚያንሰው አይደል? because አለ በሲሪስ በሚገናኙበት ሳለ ኢንፑታችን እዚህ ጋር ነው፣ አውትፑታችን እዚህ ጋር ነው። አሁንም ሌላ ካፓሲታንስ ብትጨምሩ በኢንፑቱና በአውትፑቱ መካከል ያለው ዲስታንስ ምን እያለ ነው? እየጨመረ ነው የሚመጣው። so as the distance increase the capacitance will be what decrease የሚል ጽንሰ ሐሳብ አነሳን አገናኘን እና እዛ ጋር ደግሞ ከኤሪያ ጋር ያገናኙታል። ይሄን ጽንሰ ሐሳብ አነስተን ጨርሰናል። let's start our class. so as I told you we'll start our class from electric circuit ነው ለምንጀምረው ማለት ነው። this electric circuit is an electrical design ነው። የምን ዲዛይን? ቻርጅ ፍሎው እንዲያደርግበት ተደርጎ የሚሰራ ዲዛይን ነው። ዲዛይን it's in our mind when we print this design to the physical world we call it printed circuit board ቴፕ ቴሌቪዥን ማንኛውንም ኤሌክትሮኒክስ ቤታችሁ ውስጥ ያለውን በጠቅላላ ብትከፍቱት ታገኙታላችሁ። አረንጓዴ ነው most of the time አስተውላችሁ ታውቃላችሁ። ከስሩ ጥቅጥቅ ያሉ የሚወጋጉ ሹልሹል ነገሮች አሉት። እላው ላይ እንደዚህ ባትሪንግ የሚመስል ነገር ይሰካል፣ ሬዚስተር ነገሮች ይሰካሉ። አይታችሁታል።
ከዛ የሆኑ ጥቅ ያሉ ነገሮች አሉት ምናምን ከዛ የሆነ ገመድ በዚህ ሊሰካበት ይችላል አረንጓዴ የሆነ ነገር አስታውሳችሁታ we call this one circuit board what kind of circuit board print የተደረገ so in design we call it electric circuit so this electric circuit is a design now what kind of design this electric circuit is a closed path what kind of design electric circuit is አጻፉት እሺ is a closed path where an electric current flows through it an electric current flows through it electric current flow እንዲያደርግበት የሚሰራ closed path ነው አሉን closed path forget the word closed path we will see it later ግን electric current flow የሚያደርግበት path ነው it is a design where an electric current flows through it is not a no closed zig path መንገድ where ቦታ electric current it is a new word for us flows through it በውስጡ so this is a new word for us electric current the word current indicates us flow water has current ፈሰሰ wow wind current የንፋስ እንቅስቃሴ current ሞገድ I don't know ፍሰት መፍሰስ ማለት ነው water current አለው wind current አለው but this one is not wind or water this one is electric current as I told you before the word electric indicate as so electric current charge flow current ማለት መፍሰስ ቻርጆች ምን ሲሉ ሲፈሱ ማለት ነው so this electric current is the flow of what the flow of charge per unit time across a given cross-sectional area or we can say it as the flow of charge through a conductor በኮንዳክተር ውስጥ ቻርጆች ሲያልፉ ግን ስናብራራው the flow of charge ነው በሰከንድ ውስጥ የሚያልፍ ቻርጅ ማለት ነው በእያንዳንዱ ሰከንድ ውስጥ ያለውን ኢንዲኬት የሚያደርገው በምን ውስጥ በክሮስ የተወሰነ ኤሪያ ለምሳሌ ዋየር አለ ገመድ አለ በዛ ገመድ ውስጥ በሰከንድ ውስጥ ምን ያክል ቻርጅ ያልፋል ማለት ነው it is the flow of charge as we know that this charge is a property of a matter that experience the body an attractive or repulsive force and this charge has many properties the first one is charge is neither created nor destroyed and like charge they repel each other unlike charge they attract each other and the third one is charge is quantized means charge can be expressed as an integral multiple of the electric charge ምን ማለት ነው ለምሳሌ በአንድ ቦዲ ውስጥ 5 ኤሌክትሮኖች ወይም ደግሞ ለምሳሌ እሺ 5 ኤሌክትሮኖች አሉ ማለት በአጠቃላይ ያለው የቻርጅ መጠን ማለት ኤሌክትሮን ምን ያክል የቻርጅ መጠኑ ነው 1.6 times 10 raised to minus 19 ኮሎምብ ነው አይደል ስንት ነው ያለው ይሄን በስንት ማባዛት ነው አጠቃላይ ለምፈልግ በ5 so charge is quantized they define an integral multiple of electrons charge ያስማማናል አይደል ያን ሐሳብ ከዚህ በፊት አንስተናል so electric current ማለት የቻርጆች ፍሰት ነው the flow of charge per unit time so this electric current is what is electric current equal to the flow of charge per unit time q over what t ያስማማናል አይደል ያስማማናል so this current is the flow of charge and this charge የሚፈሱት ደግሞ ኤሌክትሮኖች ናቸው because they are found outside of the nucleus አይደል so actually electrons flow from negative charge to positive ኤሌክትሮኖች ፍሎ የሚያደርጉት ከኔጌቲቭ ወደ ፖዚቲቭ ነው ግልጽ ነው ከኔጌቲቭ ፕሌስ ወደ ፖዚቲቭ ፕሌስ ነው but convectionally ይሄ አይታወቅም ነበር ድሮ ይሄ በቅርብ ነው የታወቀው ኤሌክትሮኖች ለካ ከኔጌቲቭ ወደ ፖዚቲቭ ነው ፍሎ የሚያደርጉት የሚባሉት ተሳሳብ በቅርብ ነው የታወቀው ከዚህ በፊት ግን ምን የሚባል እምነት ነበረ
አንድ ላይ ተስማምተው ሰዎች ያስቀመጡት አንድ እምነት ነበር። this electron they flow from positive to negative ተብሎ ነበር የሚታመነው። ከፖዚቲቭ ወደ ኔጌቲቭ ነው ከረንት ፍሎ የሚያደርገው ብለው ነበር የሚያምኑት። ከተወሰነ ዓመት በኋላ ቼክ ሲደረግም ለካ ኤሌክትሮኖች ከፖዚቲቭ ወደ ኔጌቲቭ አይደለም ከኔጌቲቭ ወደ ፖዚቲቭ ነው አሉ። ግን ከኔጌቲቭ ወደ ፖዚቲቭ ሄዱ ከፖዚቲቭ ወደ ኔጌቲቭ ሄዱ ለውጥ የለውም። ስለዚህ ኮንቬክሽናሊ ተስማሙና የበፊቱ የአባቶቻችንን ይዘን ለምን አንቀጥልም ብለው ተስማሙ። we call that convectional current convectional current በስምምነት convectional current ከየት ወዴት ነው ፍሎ የሚያደርገው ማለት ነው? flows from what? flows from positive to negative ማለት ነው። ተግባባና በትክክል ከየት ወዴት ነው ኤሌክትሮኖች ፍሎ የሚያደርጉት? ከኔጌቲቭ ወደ ፖዚቲቭ። ግን በፊት ይሄንን ስለማናቅ ተስማምተው ነበር ልዩነት ስለሌለው ብለው ሰየሙ። so as you see it here this current flows from positive to negative which means this current has a direction አለው ማለት ነው። አንደኛ ማግኒቱድ አለው። ሁለት ቁጥሮች ተካፍለው የሚመጣው ውጤት ነው። current it has a magnitude and also it has a directionኑ ከየት ወዴት ነው? ኮንቬክሽናሊ ስምምነት ከየት ወዴት? ከፖዚቲቭ ወደ ኔጌቲቭ። ኦኬ although it has both magnitude and direction this current is a scalar quantity because it does not obey laws of vector addition and quantity vector ለመባል ሶስት ነገር ማሟላት አለበት። the first one magnitude the second one direction magnitude እና direction ስላለው ብቻ ቬክተር መሆን አይችልም። ሶስተኛ ደግሞ ማሟላት ያለበት ጽንሰ ሐሳብ laws of vector addition የቬክተር የመደመር ቀላል ነው። ወደ አንድ አይነት አቅጣጫ ከሄዱ ይደመራሉ፣ በኦፖዚት አቅጣጫ ከሄዱ ይቀነሳሉ። ከረንት ላይ ሲመጡ ግን በኦፖዚት አቅጣጫ እየሄዱ ሊደመሩ ይችላሉ። so it doesn't obey laws of vector addition so laws of vector addition አይሟላም ማለት it is not a vector. so if it's not a vector it is what? A scalar quantity. so this current is a scalar quantity and its SI unit is what? SI unit ምንድን ነው? SI unit is called አምፒር በመባል ይታወቃል። አምፒር ማለት ቻርጅ በምንድን ነው የሚለካው? በኮለም ታይምስ በሰከንድ ኮለም ፐር ሰከንድ ማለት ነው። which means 20 አምፒር ማለት 20 ኮለም ፐር ዋት ሰከንድ። በአንድ ሰከንድ ውስጥ ምን ያክል ቻርጅ ሲያልፍ? 20 ኮለም ኦፍ ቻርጅ ሲያልፍ we call that one electric current። ያስማማል አይደል? እስቲ እንመለስ። ኤሌክትሪክ ሰርኪዩት ምንድን ነው አለን? it is a closed path where an electric current ምን የሚያደርግበት? ፍሎ የሚያደርግበት። ኤሌክትሪክ የምትባለው ጽንሰ ሐሳብ ቻርጅን ነው የምትጠቁመን፣ ከረንት ፍሰት ነው። ቻርጅ ምን ሲል ማለት ነው? ሲፈስ። or this electric current is the flow of what? charge per unit time across a given cross sectional area. so the flow of charge per unit time is called current. this current it has a direction. ኖርማሊ ኤሌክትሮኖች ፍሎ የሚያደርጉት ኤሌክትሮን ኔጌቲቭ ቻርጅ ነው። ስለዚህ ከኔጌቲቭ ወደ ፖዚቲቭ የሚሄደው ኔጌቲቭ ቻርጅ ነው። ኔጌቲቭ ውስጥ ነበር ወደ ፖዚቲቭ ይሄዳል እውነተኛው። ነገር ግን ኮንቬክሽናሊ ግን ተስማምተን ምን ብለን አጸደቅነው? ከፖዚቲቭ ወደ ኔጌቲቭ ነው። ከፖዚቲቭ ወደ ኔጌቲቭ የሚሄዱ ከኔጌቲቭ ወደ ፖዚቲቭ የሚሄዱ ስንሰራ ልዩነት ስለማይኖረው እንደዛው ብለን እንደመደምን ተስማማን አይደል? ከዛ በኋላ ወረዳርና this current it has both magnitude and direction but it is a scalar quantity. why? it doesn't obey laws of vector addition. for example, let's see the first one. how long will it take? the word how long indicates us always time. እሺ how long ምን ያክል ታይም ይወስድበታል? for a charge of ምን ያክል ቻርጅ 800 ኮለም አይደል? to pass through a conductor carrying a current of current ስንት ቢሆን 4 አምፒር ቢሆን ታይም ስንት ነው? current ማለት ምን ማለት ነው? ቻርጅ ኦቨር what? ታይም። ያስማማናል። ስለዚህ ታይም ማለት ታይምን እዚህ ብታመጡት currentን እዚህ ብትወስዱት ቻርጅ ኦቨር current እንደማለት ነው። how much is the current? yes over the current is what? 4 ampere which is equal to 200 second. ያስማማናል በጣም okay. and the second one, if a current of 50 ampere flows through okay current ተሰጥቶናል። currentታችን ስንት ነው? 15 አምፒር ነው። ፍሎ እያደረገ ነው ለስንት ሰዓት? ለአንድ ሰዓት ፍሎ እያደረገ ነው። ካልኩሌት ኤሌምን የጠየቃችሁት amount of charge ኪውን ነው የጠየቃችሁት። ስለዚህ current ማለት ነው ቻርጅ ኦቨር what? ታይም ነው። ስለዚህ ቻርጅ ማለትስ current times ታይም። currentታችን ስንት ነው? 15 አምፒር። ታይም በሰከንድ ነው የሚቀመጠው። አንድ ሰዓት ማለት 3000 ቀስ እያላችሁ እናንተ አንድ ሰዓት ለ60 ደቂቃ ይቀየራል። 60 ደቂቃው ደግሞ 3600 ሰከንድ። በ3600 ሰከንድ ብታባዙት 54000 ምን ኮለም ያስማማል አይደል? ጨረስን። and b ላይ ምሪጥቃችሁ number of electron as I told you this charge is quantized። ስለዚህ ለምሳሌ በአንድ ቦዲ ውስጥ ለምሳሌ እንዳው 3 ኤሌክትሮኖች አሉ ማለት
አንዷ ኤሌክትሮን የምትይዘው የቻርጅ መጠን ይታወቃል። ኢ ልበለው 1.6 ሲባዛ 10⁻⁻⁹ ነው። አጠቃላይ ምን ያክል ቻርጅ አለ ከተባለ በብዛታቸው ማባዛት ነው። አሁን የተጠየቅነው ምንድነው? ነምበር ኦፍ ኤሌክትሮን ኤን ነው። ሶ as we know that ኪው ማለት ነው ነምበር ኦፍ ኤሌክትሮን ታይምስ ቻርጅ ኦፍ ኤሌክትሮን አይደል? ቻርጅ ኦፍ ኤሌክትሮናችሁ ስንት ነው? ሶሪ ቻርጅ አጠቃላይ ቶታል ቻርጃችሁ 54000 is equal to number of charge times ኤሌክትሮናችሁ 1.6 times what 10⁻⁻⁴. So to know the value of n divided by 1.6 times 10⁻⁻⁴, 1.6 times 10⁻⁻⁴. ይህችን በዚህ ብታጣፉልኝ n is equal to number of electron is equal to 54000 ሲካፈል ለ1.6 33750 ዩኒት የለውም፣ ነምበር ቁጥር ነው። what does mean current አለን? አንዴ ድገሙልኛ ይዣችሁ ኮሎሪ ነው። what does mean current? the flow of charge per unit time across a given area አይደለም? the flow of charge per unit time across a given area። ዝም ብላችሁ ይህን ሴንቴንስ ተመልከቱት። the flow of charge per unit time across a given area. So we call that the flow of charge per unit time ምን ብለን ሰየምናት? current ብለን ሰየምነው አይደለም? ኤሪያ የምትባል ጽንሰ ሐሳብ ግን ትቀራለች አይደል? so the flow of current per unit area is called current density እንለዋለን። the flow of ይሄ ሙሉ ጽንሰ ሐሳቡ የሚወክለው current density ነው ማለት ነው። the flow of ለምን አልጠየቃችሁኝም እንዴ ዳኒ current ብለህነ the flow of charge per unit time ማለት ግን across a given area ለምን አልሰጠህንም? አልጠየቃችሁኝማ ዝም ነው ያላችሁና the flow of charge per unit time this is current across a given area or per unit area ስንጨምርበት the flow of current ወይም the flow of charge ማለት ያላችሁ እሺ per unit what area ተስማማን አይደል? current ማለት ምንድነው? the flow of charge per unit time the flow of charge per unit time per unit ነው ምን area we call this one is called ምን በባል ታውቃለች? current density ወይም J በመባል ታወቃለች። so this current density is equal to current divided by what area ያስማማል አይደል? በጣም ጥሩ። እዚህ ስካለር ቬክተር ኳንቲቲ it is a vector quantity I know current ስካለር ነው ኤሪያም ስካለር ነው ስካለር ነው አይደለም ቬክተር ነው። በኋላ ድራይቭ አድርጌ ያሳያቸዋል ከቮልቴጅ ጋር አገናኝተን ነው የምናወርደው። እሺ it is a vector quantity and SI units it is a vector quantity ቬክተር እንዴት ነው? ይሄ አይደለም ትክክለኛ ፎርሙላው ለእናንተ ነው ገና ነን። it's a vector quantity and it is SI units SI unitaችን ምንድን ነው የሚለው? it is SI units በሉት እንደመሰላችሁ current አምፒር ነው አይደል? ኤሪያስ ሜትር ስኩዌር አምፒር ፐር ሜትር ስኩዌር። let's see the first one. what is the current density? current density ስንት ነው? if a current of 5 milliampere this is our current አይደል? ከረንታችን ስንት ቢሆን 5 milliampere means 5 times 10 raised to ስንት ማለት ነው? -3 millimeter -3 meter flows through a wire of cross sectional area ኤሪያው ስንት ነው የሚለኝ 10 ሚሊሜትር ስኩዌር። ይሄን ወደ ሜትር ብትቀይሩት ይጠፋል እኮ ይጠፋል። እኔ ግራ ይገባኛል። አሁን አስተማሪ ኮንኩ በኋላ ነው ያወቅኩት ራሱ 1 ሜትር ማለት 1 ሜትር ስኩዌር ማለት 1 ሚሊሜትር ሲባዛ 1 ሜትር ሲባዛ 1 ሜትር አይደለም ካሰኛችሁ ደግሞ ይሄን ምን ብላችሁ መተንተን ትችላላችሁ? 1 ሜትርን ወደ ሚሊሜትር ብትቀይሩ ስንት ነው የሚመጣው? 10⁻³ ሚሊሜትር አይደለም? ይሄኛውም 10⁻³ ሚሊሜትር በአጠቃላይ ስንት ይሆናል? 10⁻6 ሚሊሜትር አይደል? 10⁻6 ነው ግን ሚሊሜትሩን ወደ ሜትር ብትቀይሩት ይሄ 10⁻6 ነው። እሺ +3 ነው የምትሆነው። እሺ አም ሶሪ 1 ሜትር 1000 አይደለም? 1000 10⁻6 1 ሜትር ስኩዌር 10⁻6 ሚሊሜትር ስኩዌር ከሆነ 1 ሚሊሜትር ስኩዌር ደግሞ ስንት ይሆናል ማለት ነው? 10⁻6 ማለት ነው። ኦኬ ስለዚህ ስንት ሆናለች ማለት ነው? እቺ ትቀይር 10⁻6 አይደለ? ሜትር ስኩዌር ምንድን ነው የጠየቀን? ከረንት ዴንሲቲ አይደለ? what does mean current density? the flow of charge per unit time per unit area ከረንታችን ስንት ነው? 5 times 10⁻³ what's our area? 10⁻6 ምን 10 ናት። አይ ነው 10 ናት ይቻ አይደለም 10 ናት አይደለም? ስለዚህ ታይምስ 10 አለች እዚህ ጋር አይደለም አባባላችሁ? ስለዚህ 5 times 10⁻³ divided by 10 times 10⁻6 ማለት 10⁻5 ወር ላይ ብትወጣች ምን ትሆናለች? ፕላስ 5 this is going to be 5 times 10⁻2 which means 5
500 ምን አምፒር ፐር ሜትር ስኩዌር በእያንዳንዱ ሜትር ስኩዌር ውስጥ 500 አምፒር አለ ወይም በእያንዳንዱ ሜትር ስኩዌር ውስጥ 500 ኮሎምብ በሰከንድ እያለፈ ነው ማለት ነው እሺ what about the second one ሁለተኛው what's the current density ነው current density is J if a charge of 100 coulomb ቻርጃችን ስትራት 100 coulomb flows through a wire of cross sectional area ስንሰጣቸዋል 10 ሚሊ ስኩዌር 10 ሚሊ ስኩዌር ማለት አሁን ቀይረናል ቴሬሱ ስንት ነበር ያገኘነው -5 ሜትር ስኩዌር አመጣናል ኤሪያችን ከዛ አስቀጥሎ ታይም ሰጥቶናል ታይማችን ስንት ነው 1 hour which means 3600 ሰከንድ current density ማለት ነው current over what area we don't have the current ግን ማግኘት እንችላለን ቻርጅ እና ታይም ስላለን ስለዚህ current ማለት charge over what ታይም ነው ቻርጃችን ስንት ናት 100 ኮለም ታይማችን 3600 ስንት ይመጣል 100 ሲካፈል ለ3600 አንድ ሲካፈል ለ36 0.02 ይሄ ከረንታችን ነው ስለዚህ ከረንት ዴንሲቲያችን ማለት ከረንታችን 0.027 ሲካፈል ኤሪያችን ስንት ነው 10 -5 እቺ ማለት 0.027 ሲባዛ ቾር ላይ ስትወጣ 10 ነጥቧን እናጥፋት ብንል 1 2 3 27 ሲባዛ 10 which means 2000 እቺን ደግሞ ተመልከቱልኛ እሺ እስኪ እናምጣው እስኪ ውዶቼ ምን ብለን ነበር የጀመርነው ኤሌክትሪክ ሰርኪዩት ነው አይደል ያለው ኤሌክትሪክ ሰርኪዩት ምንድነው አልኳችሁ ዲዛይን ነው what kind of design ስትባሉ is a design that is a closed path ይሉታል አሉት ነው closed path በኋላ እናየዋለን a closed path where an electric current ምን የሚያደርግበት flow የሚያደርግበት ነው ኤሌክትሪክ current ማለት ነው አይደለም current ማለት ፍሰት ነው water current አለው wind current አለው ፍሰት ማለት ነው current ፍሰት ነው ግን የውሃም የነፋስም አይደለም አሁን የምንድነው የኤሌክትሪክ ነው ኤሌክትሪክ የምትባለው ጽንሰ ሐሳብ ምን ተጠቁማለች ቻርጅ እያዛችሁልኝ ነው ስለዚህ ኤሌክትሪክ current ቻርጅ flow ሲያደርግ ማለት ነው ተስማማን አይደል okay this electric current is the flow of charge per unit time አላችሁኝ across what a given cross sectional area so since current is the flow of charge since አጻፏት እሺ since current is the flow of charge the flow of charge ነው ካልን which means the charge is in what chargeዎቹ ምን ላይ ናቸው they are at rest or in motion the charge is in motion so the charge has ምን ይኖራታል motion ላይ ከሆነ has a velocity ይኖራታል which is called drift velocity በባል ይታወቃል drift velocity drift average drift steady drift slow እንደዚህ አይነት ትርጓሜ ይስጣል ወይም average velocity because ብዙ ኤሌክትሮኖች ናቸው ያሉት የነሱን average ነው የምንወስደው ማለት ነው it's a drift velocity አሁን ተመልከቱልኝ let's say there is a conductor አንድ ኮንዳክተር አለ እንበል ኮንዳክተር ማለት ማቴሪያል ሆኖ ኤሌክትሪክ ከረንት የሚያስተላልፍ ይሄ የምታዩት ኤሌክትሪክ ገመድ ኮንዳክተር ነው ኤሌክትሪክ በውስጡ እያስተላለፈ ነው ተስማማን አይደል let's say ለምሳሌ እዚች ጋር የተወሰኑ ኤሌክትሮኖች አሉ እንበል እነዚህ ኤሌክትሮኖች ከዚህ ተነስተው እዚች አካባቢ መጡ እንበል ቬሎሲቲውን ነው የምንፈልገው እሺ በደንብ አርታቸው ያዙልኝ ከዚህ ተነስተው እዚህ መጡ ከዚህ እስከዚህ ድረስ የተጓዙትን ይሄንን ምን ብለን እንሰይመው ኤል እንበለው ኤል ማለት ሌንግዝ ማለት ነው እሺ ኤል is equal to ሌንግዝ የተጓዙት ሌንግዝ ወይም የተጓዙት ዲስታንስ እንደማለት ነው ያስማማና አይደል ስፒድ ማለት ነው ወይም ቬሎሲቲ ማለት it is distance over what time አይደል ከስር ስንት አለች እዚህ ጋር አንድ ክሪስ ክሮስ s ሲባዛ ባንድ s is equal to v times t vt እቺ የተጓዟትን ዲስታንስ ምን ብለን ሰይመናታል አሁን ኤል አይደለም ስለዚህ ኤል is equal to ምን ማለት ነው v times t ያገባባል አይደል v ማለት ቬሎሲቲ ነው እንግዲህ እሺ ያዙልኝ times what time ማለት ነው አንደኛ ያዙልኝ and also እነዚህ ኤሌክትሮኖች ፍሎን የሚያደርጉት ከረንት ናቸው የምታስታውሱ ከሆነ ድሮ እዚህ እንደገባችሁ ሶሊድ ሌንግዝ አለው ዊድዝ አለው ሄት አለው እንላለን የሚፈስ ነገር ጋር ግን ስንመጣ ቮሊዩም ነው የምንለው ኤክስፓንሽን ላይ ታስታውሳላችሁ ኤክስፓንሽን ኦፍ ሶሊድ ሊኒየራልን ኤሪያልን ቮሊዩም አለ ሊኩዊድ ላይ ስንመጣ እዚህ ብረት ድስት በዋጥደን ቮሊዩም ኤክስፓንሽን ቮሊዩም ነው ያለው what does mean volume is equal to ሌንግዝ ሲባዛ ዊድዝ ሲባዛ what ሄት ተስማማን አይደል so this volume is equal to length ሲባዛ width ሲባዛ ሄት ማለት ይኸው እቺ width አለች እቺ width ለምሳሌ እቺ ነው ብትወስዷት ወደዚህ width አላት አይደል
ዊርዝ ታይምስ ዋት ከፍታዋ ማለት ነው which means ዊርዝ ታይምስ ሄት ማለት ለምሳሌ ይሄ ዊርዙ ሲባዛ ሄቱ ማለት የዚህ ምኑ ነው ኤሪያ ማለት ነው አለቀ ተስማማን አይደል ኦኬ so this is going to be volume is equal to length ማለት ደግሞ ማን ነው ብላችኋል velocity ሲባዛ ዋት velocity times time times ምን አለቻችሁ እዚህ ጋር area VTA this is the volume ያስማማን አይደል and let's say n is the number of electrons per unit volume እንዳልኳችሁ per unit volume እንዳልኳችሁ እንግዲህ እነዚህ ኤሌክትሮኖች በጣም ጥናንጦ ነው አንድ ቦታ ነው ተከማችተው የሚገኘው አንድ ኤሌክትሮን ሁለት ኤሌክትሮን አንልም በአንድ ቮሊዩም ውስጥ ወይም ደግሞ በአንድ ዩኒት ለምሳሌ ይሄን አያችሁት አይደል አንድ ዩኒት ማለት ምናልባት እቺ ልትሆን ትችላለች በዚህች ዩኒት ውስጥ የሚገኙ የኤሌክትሮኖች ብዛት n ብዬ በሰይመው n ማለት ነምበር ኦፍ ኤሌክትሮን ነው ግን በምን ውስጥ የሚገኝ በአንድ ዩኒት ቮሊዩም ውስጥ የሚገኝ ስለዚህ በአንድ ዩኒት ቮሊዩም ውስጥ n የሚያክል ይገኛል ማለት በአጠቃላይ ቮሊዩም ውስጥ ከተጠይቃችሁ ይሄንን ምን ማድረግ ነው በአጠቃላይ ቮሊዩም ማባዛት አይደል ለምሳሌ በአንድ ሜትር ኪዩብ ውስጥ 10 ኤሌክትሮን አለ ከተባለ በ10 ሜትር ኪዩብ ውስጥ ምን ያክል ኤሌክትሮን አለ ይሄን በስንት ማባዛት ነው በ10 ስለዚህ let's say n is the number of electron per unit volume so the total electron will be the total number of electron ምናል ማለት ነው ቶታል ነምበር ኦፍ ኤሌክትሮን ማለት በአጠቃላይ ቮሊዩም ውስጥ ያለው እቺን ኤን በማን ማባዛት ማለት ነው በቮሊዩም አይደል ቮሊዩም ሲባዛ በማ በኤን ያስማማናል ቮሊዩም ማለት ነው ብላችሁኛል ቪ ቲ ኤ ቪ ማለት ቬሎሲቲ ሲባዛ ታይም ሲባዛ ኤሪያ ሲባዛ ምን አለች እዚህ ጋር ኤን ያስማማናል and also we know that if this is n the total number of charge ደግሞ እንዴት ይፈልጋል total amount of charge ለምሳሌ 5 ኤሌክትሮን አላችሁ ከተባለ ወይም 4 ኤሌክትሮን አለን ከተባለ እነዚህ 4 ኤሌክትሮኖች ያላቸው የቻርጅ መጠን ማለት የቻርጅ መጠኑ ሲባዛ በብዛታቸው ታይምስ n አይደል so this is going to be the total amount of charge ምናል ማለት ነው total amount of chargeአችን ወይም ደግሞ q ማለት n ሲባዛ e ነው አይደል n-አችን ማለት ነምበር ኦፍ ኤሌክትሮናችን አጠቃላይ የሚኖረው ነምበር ኦፍ ኤሌክትሮን v times t times a times what n and here we have what e አይደለም and also we know that current is equal to ስንጀምር ምን ብለን የተነሳ ነው current ማለት ነው charge over what time so this current is equal to ያላችሁ አጠቃላይ የቻርጅ መጠን ማለት ነው vt a n what e divided by ከስር ማን አለች t let's cancel t by t so current is equal to velocity ሲባዛ area ሲባዛ number of electron times charge of electron so to know the value of v የዚችን velocity ዋጋ ለማወቅ divided by a by an e by e ይጣፋ velocityአችን ማለት we call it drift velocityአችን is equal to current ሲካፈል an e where I indicate us current a indicate us area n indicate us number of electron per unit what እቺ n ማለት per unit volume and also e charge of electron ኤሌክትሮኖች ፓስ የሚያደርጉት በኮንዳክተር ውስጥ ወይም በዋየር ውስጥ ነው አይደለም ዋየር ደግሞ ልክ እንደዚህ ነው አይደለም ያስማማናል በጣም ጥሩ ለምሳሌ እዚህ ውስጥ አሁን ኤሌክትሮኖች አሉ በጣም ጥናንጥዬ ናቸው እንዳልኳችሁና አንድ ኤሌክትሮን ሁለት ኤሌክትሮን አንድ በጣም ጥናንጥዬ ናቸው ስለዚህ በአንድ ዩኒት ቮሊዩም ውስጥ በአንድ ይዘት ውስጥ ማለት ሉክ ይሄው ይዘት ማለት ይሄ ነው ሌንግዝ ዊርዝ ቮሊዩም ማለት በዚች በአንድ ቦክስ ውስጥ የሚገኙ የኤሌክትሮን መጠኖች ብለን የምናነሳው እሺ ተስማማን አይደለም ለምሳሌ የተወሰኑ ኤሌክትሮኖች አሉ በል እነዚህ ኤሌክትሮኖች ተንቀሳቀሱና እዚህ ጋር መጡ እንበል የፈለግነው ከዚህ እስከዚህ የመጡበትን ቬሎሲቲ ነው ከዚህ ተነስተው እዚህ መጡ ይሄን የተጓዙትን ዲስታንስ ሌንግዝ ብለን ሰይመው ሌንግዙ because ከዚህ ተነስተው እዚህ ሲመጡ አጠቃላይ የዋየሩ ምን ማለት ነው ሌንግዝ የዋየሩ ርዝመት ያስማማናል ስፒድ ማለት ነው ዲስታንስ ኦቨር what time ስለዚህ ክሪስ ክሮስ ብናደርግ ዲስታንስ is equal to v times t የሚጓዙት ዲስታንስ ማለት የገመዱን ርዝመት ነው ርዝመት አይደል እዚህ ጋር ሶኬት ብትሰኩ ኤሌክትሮኗ የምትጓዘው ከሶኬቱ ከተሰካበት ተነስታ እስከ አምፖሉ ድረስ ነው ስለዚህ የገመዱ ርዝመት ማለት ነው ዲስታንሳችንን ሌንግዝ እንበለው ሌንግዝ equal to v times what t v ማለት ቬሎሲቲ ማለት ነው እሺ this one is velocity ሲባዛ በታይም ማለት ነው this is our length and we know that volume ማለት ደግሞ ሌንግዝ ሲባዛ width
ሲባዛ ሄት ነው። ምን የሚል ጽንሰ ሐሳብ ተነሳ? ሌንግዝ ታይምስ ዊድዝ አይደለ ኤሪያ? አዎ ኖርማሊ ላለ ነገር ሌንግዝ ታይምስ ዊድዝ ነው። ግን እንደዚህ ዋየር ሲሆን ክብ ሆኖ ደግሞ ልክ እንደዚህ አይነት ነገር ሲሆን ደግሞ ሌንግዝ ታይምስ ዊድዝ አይደለም። ለምን? የዚህ የገመዱ ስፋት ሌንግዙ ላይ ዲፔንድ ነው። ለምሳሌ ላሳጥረው ነገር እንደዚህ ባሳጥረውስ ባጠፋው እቺን ባሳክነው ስፋቱ ይቀነሰ ርዝመቱን ያነሰው አይደለም። ስለዚህ ስፋቱ ሌንግዙ ላይ ዲፔንድ አይሆንም። ስፋቱ ዊድዙና ሄቱ ላይ ነው ዲፔንድ የሚሆነው። ዊድዙ ማለት ወደዚህ ያለች እቺ ክባረች እቺ this is the width and also height ዊድዙና ሄቱ ላይ ነው ዲፔንድ የሚሆነው። so width times height is an area, so this one is area። ተስማማን አይደል? ይሄ ቮሊዩማችን ነው ማለት ነው። ተግባባን? በጣም ጥሩ። እንቀጥል አይደል? እንቀጥል። በጣም ጥሩ። and as I told you አንድ ኤሌክትሮን ሁለት ኤሌክትሮን አንልም። በአንድ ሜትር ኪዩብ ውስጥ ወይም ደግሞ በአንድ ዩኒት ቮሊዩም ውስጥ ያሉ ኤኖች ወይም ነምበር ኦፍ ኤሌክትሮን ሶ ኤን ብለን እንሰይም። እቺ ኤን ማለት ነምበር ኦፍ ኤሌክትሮን ነው። በምን ውስጥ ያለው? ፐር ዩኒት ቮሊዩም። በአንድ ዩኒት ፐር ዩኒት ቮሊዩም፣ በአንድ ዩኒት ቮሊዩም ውስጥ ያሉ የኤሌክትሮኖች ብዛት ማለት ነው። ኤን ነምበር ነው፣ ቁጥር ነው። ምን አይነት ቁጥር? በአንድ ዩኒት ቮሊዩም ውስጥ። ይሄው አንድ ዩኒት ቮሊዩም ማለት ለምሳሌ በዚህ ውስጥ ዩኒት አንድ በዚህ ውስጥ የሚገኙ ነምበር ኦፍ ኤሌክትሮኖች ናቸው። ለምን? አንድ ላይ ነው ሰብሰብ ብሎ የምናገኛቸው። እሺ ተስማማን አይደለም? እሺ if n is the number of electron per unit volume እንግዲህ በአንድ ዩኒት ወይም ደግሞ በአንድ ቮሊዩም ውስጥ ይሄን ያክል ኤሌክትሮን ካለ በአጠቃላይ ቮሊዩም ውስጥ ብባልስ? በአጠቃላይ ቮሊዩም ውስጥ ቶታል ነምበር ኦፍ ኤሌክትሮን ብባልስ? በአጠቃላይ ቮሊዩም ውስጥ ብባል እቺን n በማን ማባዛት ነው? n ቪል በላት እቺን በቮሊዩም በአንድ ዩኒት ቮሊዩም ውስጥ ያለችው n በማን ማባዛት ነው? በቮሊዩም አይደለም? ቮሊዩም በአጠቃላይ ቮሊዩሙ ማባዛት ነው። ቮሊዩም ማለት ነው አላችሁኝ። ሌንግዝ ታይምስ ዋት ኤሪያ ታይምስ ኤን ቪ ያግባባናል። ኦኬ ወደ ላይ እንመለስ። ኤል ደግሞ ማለት ነው ሌንግዝ ማለት ቬሎሲቲ ሲባዛ ዋት ታይም ሲባዛ ምን አለ እዚህ ኤሪያ ሲባዛ ነምበር ኦፍ ኤሌክትሮን ፐር ዩኒት ቮሊዩም ያስማማናል። which means v t a n ተግባባና ጨረስን። this is the total number of what ኤሌክትሮን ቀስ እያላችሁ ታመጣላችሁ። እሺ and we know that the total amount of charge አጠቃላይ ያለው የቻርጅ መጠን ማለት ደግሞ ነምበር ኦፍ ኤሌክትሮን በቻርጅ ኦፍ ኤሌክትሮን ማባዛት ነው አይደል? ነምበር ኦፍ ኤሌክትሮናችሁ ስንት ነው? አጠቃላይ ያለው ነምበር ኦፍ ኤሌክትሮን v t a n per unit volume ሲባዛ ካጠገቡ ማን አለች? e this one is charge. okay what about current ማለት ነው ተዋብዳል። charge over what time so ቻርጃችን ማን ነው? VTA ነምበር ኦፍ ኤሌክትሮን ፐር ዩኒት ቮሊዩም ያለችው ማለት ነው ታይምስ ዋት ኢ ሲካፈል ማን አለች ከስር ቲ በቲ ቢጣፋ ማን ቀረ? ከረንት ኢዝ ኢኳል ቱ አይ ኢዝ ኢኳል ቱ ቪ ኤ ኤን ቪ ታይምስ ዋት ኢ ኤን ቪ ማለት ያው ነምበር ኦፍ ኤሌክትሮን ፐር ዩኒት ቮሊዩም ዊ ጀስት ዋንት ቱ ኖ ዘ ቫልዩ ኦፍ ቪ ቬሎሲቲ ነው አይደል ማወቅ የፈለግነው ሲካፈል ኤ ኤን ቪ ኢ ሲካፈል ኤ ኤን ቪ ኢ ተስማማን አይደል? ኤን ቪ ኢ ስለዚህ እቺ ጋር እንዳለ ካንስል ብናደርግ ቪ ኢዝ ኢኳል ቱ ከረንት ሲካፈል ኤሪያ አለን ሌላ ማን አለን? ነምበር ኦፍ ኤሌክትሮን ፐር ዩኒት ቮሊዩም አለን ታይምስ ዋት ቻርጅ ኦፍ ኤሌክትሮን አለ። ዋየር 4 ሚሊ ኢን ዲያሜትሩ 4 ሚሊ ነው። ዲያሜትሩ 4 ሚሊ ነው ማለት በሌላ አማርኛ ራዲየሳችን ስንት ነው ማለት ነው? 2 ሚሊ አይደለም? ይሄን ወደ ሜትር ብትቀይሩ 2 ታይምስ 10 ሬዝ ቱ -3 ሜትር ነው አይደለም? ጎበዝ። ትራንስፈር ቻርጅ ኦፍ ምን ያክል ቻርጅ ትራንስፈር እያደረገ ነው? 960 ኮሎምብ አይደለም? በስንት ደቂቃ ውስጥ? በ80 ደቂቃ። ይሄን ወደ ሰከንድ ብቀይር ይኖርብናል። አዎ በ60 ብታባዙት 4800 ሰከንድ። እንቀጥል። እሺ if there are ምን ያክል 5.8 ሲባዛ 10 ሬዝ ቱ 28 ኤሌክትሮን ወይንስ 5.8 ታይምስ 10 ሬዝ ቱ 28 ኤሌክትሮን በእያንዳንዱ ሜትር ኪዩብ ውስጥ። ሜትር ኪዩብ ማለት ቮሊዩም ማለት ነው። እቺ ማና ስለዚህ ኤን ናት ወይንስ ኤን ቪ ናት? ነምበር ኦፍ ኤሌክትሮን ፐር ዩኒት ቮሊዩም አንድ ላይ ስለሚገኙ ጥቅጥቅ ብለው በአንድ ሜትር ኪዩብ ውስጥ ያለችውን ካወቅን በአጠቃላይ ውስጥ ያለውን ለማወቅ በቮሊዩሙ ማባዛት ነው አይደል? አሃ ስለዚህ ነምበር ኦፍ ኤሌክትሮን ፐር ዩኒት ቮሊዩማችን ነው 5.8 ሲባዛ 10 ሬዝ ቱ 28 ነምበር ኦፍ ኤሌክትሮን ነው። ኤለም ምንድነው የጠይቃችሁ? ከረንት ማለት ነው ቻርጅ ኦቨር ታይም። ቻርጃችሁ ስንት ነው ውዶቼ? 960 ኮለም። ታይማችንስ
4800 ሰከንድ 0 በ0 ቢጣፋ 96 ሲካፈል 480 0.2 ምን አምፒር ተስማማና 0.2 አምፒር ማለት 0.2 ኮሎምብ ፐር ሰከንድ በእያንዳንዱ ሰከንድ ውስጥ ምን ያክል ቻርጅ ያልፋል ማለት ነው 0.2 ኮሎምብ ተስማማና ኤ ቢ ላይ ደግሞ እንምጣ ቢ ላይ ምረት ይከን drift velocity and our drift velocity is equal to drift velocity ምን ብለን ነበር ያስቀመጥነው I over what I over area times number of electron per unit volume times what charge of electron ከረንታችን ስንት ነው ይመጣል 0.2 divided by a ኤሪያችን ስንት ነው ኤሪያ ቆይ ዲያሜትር ይላል ዋየር ነው ዲያሜትር ሰርኩላር ቅርጽ ነው ያለው ሰርኩላር ቅርጽ ከሆነ ኤሪያ ማለት ማለት ነው ፓይ አር ስኩዌር አይደል ስለዚህ ፓይ አር ስኩዌር ታይምስ here we have number of electron per unit volume times charge of electron እንቀጥላ 0.2 ማለት 2 times 10 raised to -1 ማለት ነው ፓይ ስንት ናት ውዶቼ 3.14 አር ስንት ናት 2 times 10 raised to -3 the whole what ስኩዌር ነው ሲባዛ n number of electron per unit volume 5.8 ሲባዛ 10 raised to 28 ነው ሲባዛ e charge of electron 1.6 ሲባዛ 10 raised to -19 ነው ይሄ ስንት ይመጣል ፋይናሊ ሰሩት 1.7 10 raised to ስንት -6 let's do it together what's the drift velocity of electron in a wire drift velocity ነው take ነው okay in a wire of cross sectional area ስንት ቢሆን 8 ሚሊ ሜትር ስኩዌር አይደለም ይሄ ማለት ሚሊ ሜትርን ወደ ሜትር ብትቀይሩት ታይምስ 10 raised to -6 ሜትር ስኩዌር አይደለም እንዴ carrying a current of current ምን ያክል ነው 0.5 ዋት አምፒር ነው when there are ምን ያክል 5 times 10 raised to 28 number of electron or 5 times 10 raised to 28 electrons per cube meter okay number of electron per cube meter per unit volume ተስማማና ስንት ነው እሱ ደግሞ 5 times 10 raised to 28 ያግባባናል so drift velocity ማለት ነው አልቀደም አይ ከላይ አይ እንዳለች እርግጠኛ ነኝ ከዛ ከታች ያሉት ማባዛት a times nv times charge of electron አይደለም አይ ስንት ናት 0.5 5 times 10 raised to -1 ማለት ነው a ኤሪያችን ተሰጥቶናል -6 አይደለም ሲባዛ number of electron 5 times 10 raised to 28 ሲባዛ charge of electron 1.6 given ነው charge of electron እሺ ይሰጣቸዋል ስለዚህ ይሄ ማለት 5 times 10 raised to -1 8 ጊዜ 5 40 ጊዜ 1.6 40 ሲባዛ በ1.6 60 64 ሲባዛ 10 raised to -6 እና 28 22 አንተ ቆይ -6 እና 28 22 ሲቀነስ 19 5 ሲካፈል 64 0.078 times 10 raised to 3 ወር ላይ ብትወጣ -4 and this means and ሁለት ብናረጋት ለያሲን እንዲመቸው times 10 raised to